ሰላም ሰላም ውድ ቻናል የተከታታዮች የተከበራችሁ ውዶችዬ እንደምን አላችሁ? ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ አደይ ድራማን ይዤላችሁ እዚህ ደርሷል ማለት ነው። ሊሊ ወደ ራሷ እየተመለሰች ነው። ወደ ራሷ መመለሷ ሁላችንም በጣም ነው ደስ ያስባለን። አሁን ነገ ወይም ነገ ወዲያ ለሚለቀቀው ትክክለኛዋ ሊሊን የምናገኝበት ሰዓት እንግዲህ ደርሰዋል ማለት ነው። አሁን እንግዲህ እንደምታዋት አሁን ብዙን በእርግጥ ሁላችሁም እሷ ማስታወስ አለባት ሊሊ ራሷን ስታ እስከመቼ ነው አለማስታወሷ ለምንድን ነው እያላችሁ ሁላችሁም ትንሽ ድራማውን ቀዝቀዝ አድርጎት ነበር። አሁኑ ግን እሷ ወደ ነበረችበት እየተመለሰች ነው። በጣም ደስ ብሎናል። ኤላ 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 እያለች እንግዲህ ዶክተሩን አስቸግራው ነበር። ባቡሬም እንደው ኤላ የሚለውን ድምፅ የምሰማበት ወዴት ሊድ እያለ ነበረ። ዶክተሩ ደግሞ ዛሬ አደይን አላያትምና አደይ የት ናት የት የገባች እያለ እንግዲህ እንደው ትንሽ ቆይቶ ደግሞ ለብቻው ያስታወሰ አደይ እንዴ ሁሉን ነገር ለምንድን ነው አደይ ላይ መጥለው ምን ለማድረግ ፈልጌ ነው ምን እየሆንኩ ነው እያለ ደግሞ ብቻው ማውራት ጀምሯል። በጣም የሚገርመው ነገር ደግሞ አሹ እንግዲህ ደግሞ ወደ ሆስፒታል ገብቶ ከሽንት ቤት አልወጣም ያለበትም ያስቃል ማለት ነው። አሁን ወደ ቤቱ ተመልሷል። አቢ የሚፈልገው ሰው እንግዲህ ገጀራ እንደሆነ አሳይቶታል። እንግዲህ ገጀራ እንደሆነ ሲያውቀው ደግሞ በእኔ ጣለው ብሎ እንግዲህ እሱ ነግሮታል ማለት ነው። አሁን ከጎኑ ሊቆምለት ዳይመንድ እንግዲህ በእኔ ጣለው ብሎታል። ባቡሬ ደግሞ አስጠንቅቆት ነበረ። ከዚህ በኋላ አንድ ነገር ያደረግክ እንደው ወዮል እያለው ነው። ግን እሱ ማሳደዱን አልተወም ነበር። እንግዲህ ሊሊ ወደ መጀመሪያው እንግዲህ ከኤላ ጋራ እና ከአደይ ጋር እንዴት ልትገናኝ እንደቻለች የነበረውን እያለመች እንግዲህ አስታውሳለች ማለት ነው። አደይ እንግዲህ ከሆኑ ሰዎች ሊመቷት እየሮጠች እያለ እንዳስጣለቻትና አደይን እቅፍ እንዳረገቻትና አደይ ደግሞ ማን ሊጎዳሽ ነበር መቱሽ ወይ ወጉሽ ወይ የምትላትንና እንዲሁም ደግሞ ከኤላ ጋር ሆና ደግሞ የፍቅር እንትን ያሳለፈችውን እያስታወሰች መታለች። በአሁኑ ሰዓት ደግሞ በተለይ በስከ መጨረሻ ፓርት ላይ የላከላትን ደብዳቤ አንብባ ወደ ራሷ እየተመለሰች ነው ሊሊ። ምክንያቱም እኔ አንቺን ወድሻለሁ አፈቅርሻለሁ፣ ግን አባቴ የመረጠልኝን ማግባት አስገድዶኛል እና ምንጊዜም አንቺ ግን በእኔ በልቤ ውስጥ አለሽ፣ ግን ወደ ሀገር ለመግባት ካበቃኝ ግን አንቺን ነው ማገባው እያላትን ስታስታውስ እንደማይፈልጋት ያወቀችበትን ትዝ ሲላት እንግዲህ ቤኪ ብላ እሱን እንግዲህ ወዳለች ማለት ነው። በቃ ከእንግዲህ ወዲያ ቤኪ ነው ለኔ የሚሆነው ብላ ትክክለኛው ቦታዋ ላይ ተመልሳለች። እንግዲህ አሁን ደግሞ አደይ ለዴቭ እንግዲህ አባቴ አልፈቀደም፣ ድሮም አባቴ ፈቅዶ አይድረኝም፣ ካሁን በኋላ ግን ላንተ ነኝ፣ እናቴን እዚህ ሀገር ከተማ እናመጣትና ያለውን ችግር አሳምነን እንጋባለን ብላ ስትለው በጣም ተደስቷል። ግን ብዙዎቻችሁ ኮመንትም ላይ እንዳየ ነው ዴቭ ለትዳር አይሆናትም ላደይ፣ ምክንያቱም ቀናተኛ ነው። ቅናት ደግሞ መጥፎ ነው። በቅናት የተመሰረተ ትዳርና ፍቅር መጨረሻው መሞት ነው የሚመጣውና ቅናቱ በጣም የጠና ስለሆነ እሷ ደግሞ ለሱ ቦታ የማሰጠው ስለሆነ አንድ ቀን በቅናት ሊገላት ይችላል እያላችሁ የምትናገሩ ሰዎች አላችሁ። አዎ በእርግጥ ብዙ ጊዜ እንደምናየው በቅናት የተመሰረተ ትዳር መጨረሻው ቅናት ነውና ያስገድላል ማለት ነው። ግን ቀነስ ማድረግ አለበት። እሱም እንግዲህ ከዶክተር ጋር ገና ሳያገባት እንኳን አየሁ እያለ ነበር እሪ የሚለው። እንግዲህ አደይ ደግሞ ያላወቀችው ሚስጥር ነው ያለውና ከእናቷ ያን ነገር እንግዲህ ልትሰማ ትችላለች። ሰላም እንግዲህ አሁን የምትሰማውም እንግዲህ እህትሽ የወደደችውን እንዴት አንቺ ልታገቢው ትችያለሽ? ብርሃኔ እኮ ወደዋለች የሚለው ነገር ስትሰማ ምን አይነት ነው እንግዲህ የሚሆነው? መሆን የለበትም እያለች ነው እንግዲህ እሷ እንግዲህ ከዛ ቤት ውስጥ እንግዲህ እህቷን ብላ ስትመጣ ስለምታፈቅረው ዴቭን ስታየው እንግዲህ ልቧን መደንገጡ አይቀርምና ስለዚህ በእናትየዋ ምንም አይፈረድም፣ ትክክለኛ ነች። አደይ መተው አለባት። እንደውም ዶክተሩን ብታገባ ንጹህ ምንም ነገር የሌለው። አሁን ደግሞ እንደውም ያቺ ሩታ ነበረች። ሩታ ደግሞ አባትሽ ታሟል ተብላ ወደ ገጠር ገብታላታለች። ስለዚህ ትክክለኛ አፍቃሪ ሁና ይልቅ ዶክተሩ የምታገባ እንደ ራሴ አስተያየት ደስ ይለኛል። ምክንያቱም ዴቭም
ከባርኮት ዴቭን ታግባብ ተብሎ ነበር። ግን ቢሆንም አሁን ዴቭ በጣም ትልቅ ቅናት ያለበትና በዚህም ቅናትም ተጨማሪ እናቲቱ ስላልፈለጉት እናቲቱ በፍጹም አይድሯትም። ግን አሁን ተስፋ ሰጥታው እሱ በጣም ደስ ብሎታል። እንግዲህ አሁን ምን ይፈጠራል እያልን ነው የምናየው። እንግዲህ አሁን የገጀራው ደግሞ እንግዲህ ዳይመንድ አውቆታል ማለት ነው። ዳይመንድ እንግዲህ አሳዶ እንደሚይዘው ነው። እንዲሁም ደግሞ ባቡሬ ከዚህ በኋላ አቁም ብሎት ነበር። እሱ ግን ለሴቶች ያለውን ጥላቻ በፍጹም ሊተው አይችልም። ገንዘብና ገንዘብ ደግሞ ወሳኙ ነው እሱ። ስለዚህ በገንዘብ በኩል የትም ያገኘትም ገጀራው ማድረግ አይተውም። አቤ እንግዲህ ካልሆነ አገር እንውጣ እያላት ነበረ እሷ ሄለን ግን በፍጹም አልወጣም እያለች ትገኛለች። ስለዚህ አሁን እንግዲህ እናትየዋ ወደ ውጭ እየላከቻት አሳይመንት ሰርቼ እመጣለሁ እያለች ፍቅር እንግዲህ እየወጣች ነው። ፍቅር ደግሞ እየወጣች እንግዲህ ክላስ ልገባ ነው እያለች እናቷን እያታለለ ትሄዳለች። ፍቅር ግን አሁንም ደግሞ ቤዛ አሁንም ከአንዲት ከእስር ቤት የወጣች ዱርዬ መጠታ እንግዲህ ትንሽ ዘግርራታለች። አሁን ደግሞ እሷ መሆኗን ካወቅኩኝ እንግዲህ ጠብ ነው ማረጋት እያለች የተዘጋጀችላት ነው ለቤዛ። ቤዛ እንግዲህ አለቀላት እየመሰለ ነው አሁን እንግዲህ ዱርዬ ሆነው ምን እንደሚሰሩ ደግሞ እናያለን። ኪንጎ ደግሞ ከዚች ከፍቅረኛው ጋር ከቀበጥ ጋር ደግሞ በቤቲ ምክንያት ግብ እየገጠሙ ይገኛሉ። እንግዲህ አሁን ተው እባክህ እሷ ምንድነው ስልክህን አምጣ የሚለውን ነገር አብዝተዋለች። እናቷ ደግሞ ተጠራጣሪ መሆን የለሽም፣ ተረጋጊ፣ ቀስ ብለሽ ነው ማድረግ ያለበች፣ ተገባቢ እያለቻት ነው። አሁን ቤዛ ጠፍታለች ትባላለች እንጂ ቤዛ እየተንቀሳቀሰች ነው። አሁን ምንድን ነው የምታደርጊው? እንግዲህ አደይን መድኃኒቶቹን የቀየረቻቸው አደይ ናት በማለት ከወንድሟ ጋር ሆና እንግዲህ አስተላልፋ ልትወጣ ነው። ዶክተሩና አደይ ናቸው እንደዚህ ሊሊን ያደርጓት ብላ ልታመካኝ ነበር። ግን በዚህ አጋጣሚ ደግሞ ሊሊ እየነቃችና ወደ ራሷ እየተመለሰች ስለሆነ ሊሊ አደይ እንደማትመርዛት ስለምታቅ በዚህ አንድ ታፍራለች ማለት ነው። በጣም ምንም አይሳካላትም። ፍቅርም እንግዲህ ሂዳ አሁንም እንደዚሁ አይነት መድኃኒቱን ያሳሳቱት እነሱ ናቸው ለማለት ነው። እንደ ዶሮ ቂው የምትለው እንግዲህ አይሳካላትም ፍቅርም። ምክንያቱም የትልቁ ነገር የሊልዬ ወደ ራሷ መመለስ ሁላቸውንም እንግዲህ ያሳፍራቸዋል። በቃ እሷም ትድናለች። ከዛም በኋላ ዶክተሩን መከታተላቸው ሁላቸውም ስለሚያቆሙ ወደ ሌላ ነገር ሊገቡ ነው መሰል። እንግዲህ ችን አንዷን ደግሞ ልጅ ጨምረው የመጡት ምን ፓርት ልትጫወት ነው የሚለው እናያለን። ዲዲ ወደ ራሷ ስለተመለሰች እንግዲህ በጣም ደስ ብሎን ኤላ እያለ ሁሉንም ስልችት ታርጋው ነበር። አሁን ኤላ ኤላ ግን በፍጹም እንደማይመለስ ነው። አይመለስም። ምክንያቱም የልጆችን አባት ሊሆን ነው ስላለ እዛ አባቱ የመረጠለትን ልጅ እንግዲህ ያን ወልዶ ባለ ልጅና የልጅ አባት ሊሆን ስለሚችል አይመጣላትም። እሷም እንግዲህ ይህንን አስታውሳለች፣ ወደ ራሷ መልሳለች። ቤኪ ጋር ትቀጥላለች ማለት ነው። ቤኪ በጣም ደስ እንደሚለውና እሷን እንደውም አግቷትም እያለ ሳሰን እባክሽ እያለ ልቀቀኝ፣ ከዚህ ቤት አውጣኝ፣ ይሄን ብላ እያለች አጉርስሽ ቢላት እንኳን አልፈልግም እያለችው መጨረሻ ግን ሲያያት እየወደዳ ስለሄደ ነበር ከገታው ያወጣት። ስለዚህ ከገታው ያወጣትን ነገርም አሁን እያስታወሰች መታለች። ብዙዎቹን የበፊቶቹን ነገሮች አስታውሳለች። ስለዚህ ባቡሬን ነገር ስላስታወሰች በጣም ግን ባቡሬና አደይ በጣም ነው ለሊሊ ትልቅ መስዋዕትነት የከፍሉላት። ወላጅና ቤተሰብ እንኳን የማያደርገውን ያክል ነው ያደረጉላት። ስለዚህ በጣም ይገባዋል ለሱ ብትሆንም የሚያስብል ነው። ውድ ተመልካቾቼ አሁን ሊሊ ከቀጣዩ ፓርቲ ላይ ሙሉ ለሙሉ እሷነቷን አውቃ የነ ቤዛና የነ ፍቅርም ሴራ ከሽፎባቸው ውሸት ሆኖ ራሷን መስክራባት፣ ሁለተኛ ደግሞ አደይ በዛን ሰዓት ወደ ገጠር እንደነበረች እንዳልነበረች ተመስክሮ እንግዲህ ያው ከቤዛ ወንጀለኝነት አያመልጥም። እንግዲህ አቤን ደግሞ ገጀራው ከሆነ ገጀራውን እንትና ዳይመንድና ባቡሬ እንግዲህ አግተው መከራውን ሲያበሉት ከዛ በኋላ እንግዲህ ያቆማል ማለት ነው። ምንም መንገድ የላቸውም። ሌላ ነገር እንግዲህ ይጀምራሉ ብለን እናስባለን።
እንግዲህ የአደይም እናት ከከተማ የምትመጣ አይመስለኝም። ብትመጣምም ባትመጣምም የአደይ እናት ዴቭን ለማግባት ፈቃደኛ እንደማትሆን እርግጠኛ ነን። ስለዚህ ቀጣው ላይ እንግዲህ ይሄ ነገር ይቀርና አደይ እና ዶክተሩ የሚቀጥሉ ይመስለናል። እናንተስ በሀሳብ አስተያየታችሁ ምን ይመስላችኋል? እንግዲህ ዴቭም ወደ አገሬ ወደ ቤተሰቦቼ ና ቶሎ ወደዚህ እያሉኝ ነው፣ ቁርጡን ንገሪኝና ወደ ቤተሰቦቼ ሊሄድ ነው እያለ ነው። ቀጣይ እስከምንገናኝ ላይክ ሸር እያደረጋችሁ ጠብቁ።